የቤተክርስቲያናችን የስላሴ ትምህርት የሚጀምረው እንግዲህ ራሱ ስላሴ ማለት ነው፣ ሶስትነት ማለት ነው። ብዙ ሰው ሶስትነት ወይ አንድነት ወይ ሶስትነት ሲባል አንድ ሲባል የሆነ አንድ ቁጥር የሚመስሉ አለ። ሶስት ሲባል ደግሞ አንድ ሁለት ሶስት እያልን ይመስሉ አለ። እየቆጠርን አይደለም። ይሄልና ይገባል። አንድ ካልን ስለ አንድ ቁጥር አይደለም የምናወራው። ኦኬ፣ ስለ እግዚአብሔር አንድ ነው። እግዚአብሔር ስንል ሲንግል እያልን አይደለም፣ ወይ ደግሞ አንድ እንደዚህ አንድ ቁጥር እንደምን አይደለም። ምክንያቱም ቁጥር ከሆነማ ከአንድ ዜሮ ይቀድማል። አረ ተቆጠረ ማለት ነው። እንደዛ ከሆነ ደግሞ ምንድን ነው አምላክ አንድ ነው ማለት የሚቆጠር ከሆነ ጅማሬ ያለው ነው ማለት ነው። ስለዚህ ስለ ቁጥር አይደለም የምናወራው። አንድ ስንልም ስለ ቁጥር አይደለም፣ ሶስት ስንልም አንድ ሁለት ሶስት ያን የቆጠርን አይደለም። እኛ እንደንረዳው ሆኖ እኛ በምንረዳው መልክ ተገለጠልን እንጂ አንድ ስንል የሚመስሉ የለም እያለን ነው ባጭሩ። እግዚአብሔር አንድ ነው፣ አምላክ አንድ ነው። እግዚአብሔር እኔ ብቸኛ ነኝ ሲል እግዚአብሔር አንዱ አምላክ ሲል በመጽሐፍ ቅዱስ ብቸኛው ለማለት ነው። በመለኮቱ በክብሩ በስልጣኑ በኃይሉ የሚመስለው የለም እያለን ነው። እግዚአብሔር ደግሞ ሶስት ነው ስንል አንድ ሁለት ሶስት እያልንም አይደለም። እግዚአብሔር ሶስት ነው ስንል ራሱን ደግሞ በሶስት አካል ገልጦልናል ብለን እየተናገር ነው። እግዚአብሔር ሶስት ነው ስንል ሶስት ይሄ ምንድን ነው? ማንነትና ምንነትም ነው ማለት ነው። ኦኬ፣ ምንነት ኤሰንስ ነው። ማንነት ደግሞ ስለ ፐርሰን ነው የምናወራው። ለስላሴ አካል ስንል ባዲ እያልን አይደለም፣ ፐርሰን ነው የምንለው። እኔነት ማለት ነው። እኔ ማለት የሚችል ለምሳሌ ኢየሱስ ክርስቶስ እኔ አልፋና ኦሜጋ ነኝ፣ አብም እኔ አልፋና ኦሜጋ ነኝ ይላል። አያችሁ፣ እኔ እያለ መናገር። መንፈስ ቅዱስን በሐዋርያት ስራ ላይ ምረጡልኝ ስል ታያላችሁ። መንፈስ ቅዱስ ራሱ ሲናገር መንፈስ ቅዱስን ታታልሉ ዘንድ ይላል ቅዱስ ጴጥሮስ። ስለዚህ እኔ ማለት የሚችል ማለት ነው። ስለ ስጋና ደም እያወራን አይደለም። አካል ስንል ያላጠኑና ያላነበቡ ሰዎችን ትዊስት ለማድረግ እንደዚህ አይነት ውሸት ይዋሻሉ። ይሄንን በደንብ ክሊር ማድረግ አለብን። አንድነትና ሶስትነት ስንል ስለ ኤሰንስ ነው የምናወራው፣ ስለ ምንነት ነው የምናወራው። ለምሳሌ እዚህ ጋር ወደ 155 ሰው አለ። ኦኬ፣ ሰው አለ። አሁን ስንት ምንነት አለ እዚህ ውስጥ? አንድ ምንነት ነው ያለው። 155 ብንሆንም ግን ኤሰንሳችን ምንድን ነው? ሂውመን ኤሰንስ ነው ያለን። በቃ አንድ ባህሪ ነው ያለን ማለት የሰው የሚባል ባህሪ ነው ያለን። ሰው በኤሰንስ አሁን ብዙ ብንሆንም ግን አንድ ነን። ኦኬ፣ በማንነት ግን በምንነት አንድ ከሆንን፣ በማንነት ስናወራ ግን ያሬድ አለ፣ አዳም አለ ማለት ነው። እኔ ባይነት አለ ማለት ነው። ስለዚህ ይሄን በሰው እንኳን ካየ ነው በቀላሉ የስላሴን ይገልጣል እያልኩ አይደለም። ስላሴን የሚገልጥ ምሳሌም የለም። ሁሉም ምሳሌ ግማሽ የሆነ ምሳሌ አይገልጥልንም። እንዲሁ እንድንረዳው እንዲቀለም ብዬ ነው። ስለ ስላሴም ስናወራ በባህሪ ኤሰንስን እንግዲህ ባህሪ ቅድም ብዙ ስንሆን እዚህ ያለ ነው አንድ ባህሪ እንዳለን ሰው ተብለን እንደተጠራን ኦኬ፣ ልክ እንደዚህ ሁሉ በኤሰንስ ስንል በባህሪ በመለኮት በአገዛዝ በስልጣን በእውቀት በፈቃድ ይህን ዓለም በመፍጠር ይህን ዓለም በማሳለፍ አንድ አምላክ አንድ ባህሪ አንድ ጌታ አንድ ፈጣሪ አንድ መለኮት እያልን ነው ማለት ነው። እግዚአብሔር አንድ ነው ስንል እየተናገር ነው ባጭሩ። አንድ ባህሪ አሁንም አንድ ስንል እየቆጠረ እንዳልሆነ ያዙልኝ። ምን እያለን ነው? ይሄ የእርሱ መገለጫዎቹ ናቸው። አምላክነቱን ጌትነቱን የሚነግረን። ስለዚህ ሶስት ጌታ የለንም፣ ሶስት አምላክ የለንም። ስለ ባህሪ ስለ ኤሰንስ ስለ ምንነት ስናወራ የምናወራው ስለ አንድ መለኮት ነው የምናወራው፣ ስለ አንድ ባህሪ ነው የምናወራው፣ ስለ አንድ እውቀት ስለ አንድ ፈቃድ ነው የምናወራው። ስለዚህ ቅድም ቅዳሴ ማርያምንም አስናስተዋል። በጣም ዛሬ በደንብ አድርጎ ያብራራዋል። ለዚህ ነው ቅድስት ስላሴ የምንለው። ለዛ ነው ቅድስት ስላሴ ያልንበት ምክንያት ልዩ የሆነ ሶስትነት ልዩ የሆነ አንድነት እያልን ነው። እንደለመድነው ሶስትነት አይደለም፣ እንደለመድነው አንድነትም አይደለም። ለእግዚአብሔር ሶስትነትና አንድነት ስንናገር ልዩ የሆነ ሶስትነቱ አንድነቱን የማይከፋፍለው፣ አንድነቱ ደግሞ ሶስትነቱን የማይጠቀልለው እያልን ነው። ስለዚህ ምን ይባላል? ቅድስት ስላሴ ይባላል። ልዩ የሆነ ሶስትነት ማለት ነው። አንድም ደግሞ ቅድስት ስላሴ ማለት እግዚአብሔር እንደ እናት አድርጎ የሚያሳድገን፣ እንደ እናት አድርጎ የሚንከባከበን፣ የቃሉን ወተት የሚሰጠን የሚያጠጣን ስለሆነ እንደ እናት ስለሆነ ደግሞ ስላሴ ቅድስት ስላሴ እንላለን ማለት ነው። ስለዚህ ልዩ የሆነው ሶስትነትና አንድነት፣ ሶስትነቱ ወደ አራትነት የሚያሄድ ወይ ደግሞ ሶስትነቱ አንድነቱን የማይከፍለው፣ አንድነቱ ደግሞ ሶስትነቱን የማይጠቀልለው። እንደ አንዳንድ ቤተ እምነቶች አብ
ያ ወልድ ነው ያ መንፈስ ቅዱስ ነው ብለን አንጠቀልልም እኛ። የአብ እኮ ያው ነው እየቀያየረ ራሱን አንዴ ወልድ አንዴ መንፈስ ቅዱስ የሚል ትምህርት የለንም። ይልቁንም እንላለን አብ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ይሄ እኔነትን ያሳያል። አብ እኔ ባይ ነው ማለት ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። ፐርሰን የምንለው ይሄን ማለት ነው። ስለ ባዲ እያወራን አይደለም ማለት ነው። ለምሳሌ ታዲያ እንዴ ስትሉ እኮ እንዴ ረቂቅ ነው እግዚአብሔር አይታይም ትላላችሁ። ኦፍኮርስ አዎ እግዚአብሔር መንፈስ ነው። መንፈስ ነው ማለት ግን እኔ ባይነት የለውም ማለት ነው አይደለም። ለምሳሌ ሚካኤል እና ገብርኤል እኮ ከእሳትና ከነፋስ ባህሪያቸውን ሲገልጽ መጽሐፍ ቅዱሱ ግን ረቂቃን መሆናቸው የማይታዩ በቃ እንደዚህ መናፍስት ይላቸዋል። መናፍስት መሆናቸው ሚካኤል ገብርኤል ነው እያልን ነው? ገብርኤል ሚካኤል ነው እያልን ነው? አይደለም። ምንም እንኳን ረቂቃን ቢሆኑ መላእክት እኔነት ግን አላቸው። ረቂቃን ሆነው እኔነት ካላቸው ያ ደግሞ ከዓለም በላይ የሆነ ከእውቀት በላይ የሆነው ያ ረቂቁ ደግሞ መለኮት ደግሞ እኔነት አለው ማለት ነው። እኔ ባይ ነው ማለት ነው። ስለዚህ ያን እኔ ባይነት እኛ በሶስት ተገለጠ ብለን እናገራለን። ቅድስት ሥላሴ የሚለውን ከበር አደረኩላችሁ። ከዛ ደግሞ ምንድነው የኤሰንስ ምንነትና ማንነት የሚለውን አየን ማለት ነው። ኦኬ ለምሳሌ በኦሪት ዘፍጥረት ላይ ስታነቡ አምላካችን እግዚአብሔር አዳምና ሔዋን ምን አላቸው? ሁለቱም አንድ ስጋ ይሆናሉ አለ። አስተውሉ። ሁለቱም አንድ ስጋ ይሆናሉ። ሁለቱም አንድ ስጋ እንዴት ይሆናሉ? ሁለቱም አንድ ስጋ እንዴት ይሆናሉ? ቅዱስ ጳውሎስ በቆሮንቶስ መልእክት ላይ የክርስቶስን ክቡር ስጋ ክቡር ደም የምንበላ ሁላችንም አንድ ነን ይላል። ክቡር ስጋውን ክቡር ደሙን የምንበላ የምንጠጣ ሁላችንም በክርስቶስ ምንድነው ይላል? አንድ ስጋ ነው ይላል። እንግዲህ ኢን ቢሊየንስ ክርስቲያኖች አሉ በዓለም ላይ ሚሊየንስ፣ ግን አንድ ስጋ ነው ይላል። አንድ አካል ነው ይላል። አንድ ሲባል ዩቲንክ ስለ አንድ ቁጥር እያወራ ነው አይደለም። ስለዛ ስላለው ረቂቃዊ መንፈሳዊ ህብረት እየነገረ ነው። አንድ ልብ አንድ መካሪ ስለሚያደርገን እንግዲህ ለእኛ አንድነት ከክርስቶስ የተነሳ ሚሊዮን የሆነው ክርስቲያኖች ሁሉ አንድ ከተባሉ እግዚአብሔር ደግሞ በምንነቱ አንድ ነው ስንል ምኑን እየተናገር ነው? ባህሪውን፣ መለኮቱን፣ ስልጣኑን፣ አምላክነቱን፣ ገዥነቱን እየተናገር ነው ማለት ነው። በማንነቱ ደግሞ እግዚአብሔር በማንነቱ ስንል ፐርሰን እኔ ባይነቱ ደግሞ ሶስት ነው። በማንነቱ ሶስት ስም አብ ወልድ መንፈስ ቅዱስ፣ በማንነቱ ሶስት አካል አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ይሄ በአካል እናለን። በግብር ደግሞ አብ አባት፣ ቅድመ ዓለምም አብ አባት ነው። ወልድ ደግሞ የባህሪ ልጅ ነው ለወልድ፣ መንፈስ ቅዱስ ደግሞ ከአብ የሚሰርጽ ነው ማለት ነው። ሰራጺ እንለዋለን። ስለዚህ ይሄ ሶስትነት ነው። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት፣ በመለኮት በአገዛዝ በስልጣን በአምላክነት አንድ። በሶስቱ አካል አንዲት መለኮት አለች። የአብ መለኮት፣ የወልድ መለኮት፣ የመንፈስ ቅዱስ መለኮት ለብቻ የሚባል የለም። በሶስቱ አካል አንዲት መለኮት ህልው ሆና ትኖራለች። በሶስቱ አካል አንዲት ባህሪ ህልው ሆና ትኖራለች። ለዚህ ነው ኢየሱስ ክርስቶስ ምን አለ? እኔና አብ አንድ ነን፣ የእኔ የሆነ ሁሉ ያንተ ነው፣ በእኔም እመኑ በአባቴም እመኑ እያለ ያለው ጌታ አልፋና ኦሜጋ እኔ ነኝ የሚለው ጌታ ለዛ ነው እኔ ነኝ እኔ እያለ የሚናገረው። መጽሐፍት ሁሉ ስለኔ ይመሰክራሉ። አባት ሆይ ዓለም ሳይፈጠር አስቀድሞ በነበረኝ ክብር በአንተ ዘንድ አክብረኝ የሚለው ጌታ ለዛ ነው። መጽሐፈ ምሳሌ ላይ አብሬ ሰሪ ነበርኩ ይላል። መዝሙረ ዳዊት መዝሙር 110 ላይ ምኑን ይናገራል? ዓለም ሳይፈጠር ከኃጢአት ኮከብ አስቀድሞ ከሆድ አስቀድሞ ከሆድ ወለሁ ይላል። ይሄንን ዕብራውያን ላይ መጣው ቅዱስ ጳውሎስ። ስለዚህ አብ ከጥንቱም አባት ነው። የወልድ ወልድ ከጥንቱም ከመነሻውም የአብ ልጁ ነው። አብ አባት ቢሆንም ለወልድ አብ አይቀድምም። አባት በመሆን አብ ወልድን አይቀድመውም አባት ስለሆነ። ወልድ ልጅ በመሆን ከአብ አያንስም። ይልቁንም ትክክል የሆነ እዚህ ቅዳሴ ማርያማችን ላይ አብርሃም ይስሐቅን እንደሚልከው አብርሃም ይስሐቅን እንደወለደው አይደለም ይላል። አብርሃም ይስሐቅን ነው። ኦኬ ኋላ ደግሞ ይስሐቅን ወለደ። ይስሐቅ አብርሃም ይስሐቅን ወለደ ስንል አብ ወልድን ወለደ በምንለው ማለት አይደለም ይላል። አብ ወልድን ቢወልደው አብ ግን ከወልድ አይበልጥም፣ አብ ግን ከወልድ አይቀድምም ይላል።
አብ በነበረበት ዘመን ሁሉ ወልድም ነበረ፣ ወልድ በነበረበት ዘመን ሁሉ አብም ነበረ። ለዚህ ነው ክርስቶስ ራሱ ምን አለ? አስቀድሞ በአንተ ዘንድ በነበረኝ ክብር አባቴ እስከዛሬ ድረስ ይሰራል፣ እኔም ደግሞ እሰራለሁ አለ ጌታ ዮሐንስ ወንጌል ላይ። አባቴ እስከዛሬ ድረስ ይሰራል፣ እኔም ደግሞ እሰራለሁ። እስከዛሬ ድረስ ይሰራል ሲል ማለት ነው ጥንታ ቅድመ ዓለም ከመፈጠሩ በፊት አዎ አብ ይሰራል። የእግዚአብሔር ማንነቱ ስራው ተቋርጦ አያውቅም። ጥበቃው፣ ቸርነቱ፣ ፈጣሪነቱ ተቋርጦ አያውቅም ቅድመ ዓለም። ስለዚህ አባቴ እስከዛሬ ይሰራል እኔም ደግሞ እስከዛሬ እሰራለሁ አለ። በእኩል ነው አስተያዩ። እንግዲህ እስከዛሬ ይሰራል እኔም ደግሞ እሰራለሁ አብሬው። ትናንትም ሲሰራ አብሬው ነበርኩ፣ ዛሬም አብሬው እሰራለሁ። ስለዚህ በአብ በወልድ በመንፈስ ቅዱስ መካከል የአካል ሶስትነት፣ የስም ሶስትነት እና ደግሞ የግብር ሶስትነት አለ። ኩነት የምንለው አለ፣ ኦንቶሎጂ የምንለው እሱም በኋላ ላይ እናነሳዋለን። በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስ ሕያውነት እንላለን። መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ በእግዚአብሔር ቃል ሰማያት ጸኑ በአፉ እስትንፋስም ይላል። ሰራዊቶቻቸው ሙሉ በአፉ እስትንፋስ ይላል። በእግዚአብሔር ቃል ሰማያት ጸኑ እና የእግዚአብሔር ቃል ይለዋል። ያ ሁሉ የተፈጠረበት ሁሉ የሆነበት የእግዚአብሔር ቃል ይባላል ማለት ነው። የእግዚአብሔር ቃሉ ፈጣሪ ነው። የእግዚአብሔር ቃሉ አድራጊ ነው። በዓለማትን ሁሉ በልጁ ፈጠረ እንደሚል ዓለማትን ሁሉ በልጁ ፈጠረ። አስተውሉ። ዓለማት ሁሉ የተፈጠሩት በልጁ ነው ከተባለ ልጁ ደግሞ ምን ነበር ይላል? ምሳሌ ላይ አብሬ ሰሪ ነበርኩ ይላል። ልጁ ዋና ሰራተኛ ነበርኩ ይላል። አሁን ይህን ንባብ ይዘው አንዳንድ ምስኪን ወንድሞቼቶች ይኸው እንዲሁ ሰራተኛ ነበርኩ ይላል። ኦፍ ኮርስ ይላል። እኛ በሚገባን እኛ በምንረዳው ለምሳሌ እግዚአብሔር እኛ አሁን ጸሎት አለን አይደለ? ከመተኛታችን በፊት አባታችን ሆይ ብለን እንጸልያለን። ጠዋት ሲነጋ አባቴ ጋር ደውዬም አባቴ ብዬ አባቴን አናግረዋል፣ የስጋ አባቴን። ስለዚህ እግዚአብሔርን አባታችን ባልኩበት ስጋ አባቴን አባቴ እያልኩ ያለሁት አይደለም። ቃላቱ ተጠቀምነውና የስጋ አባቴን አባት ስልና የሰማይ አባቴን አባት ስል እኩል ነው ማለት አይደለም። ለዚህ ነው ስትጸልዩም ብላችሁ ጸልዩ አለ፣ አባታችን ሆይ። ኦኬ አባታችን እና እኛ በሚንረዳው መልኩ ተቀምጠልን መጽሐፍ ቅዱስ ማጠቃለያ ልስጥ፣ ዝርዝር ነገሩን በኋላ ማንሳት ስለምንችል ማለት ነው። በመጽሐፍ ቅዱስ በብሉይ ኪዳን በሐዲስ ኪዳንም የሥላሴ ሶስትነት ተገልጧል። በሐዲስ ኪዳን ደግሞ በይበልጥ ደግሞ ተገልጧል። በይበልጥ ተገልጧል ማለት ታይቷል። ኦኬ ታይቷል። ለምሳሌ በዘፍጥረት 1:26 ላይ እግዚአብሔር እንፍጠር ሲል ታያላችሁ። ኑ እንውረድ ሲል ታያላችሁ አይደለ? ትንቢተ ኢሳይያስ ላይ አይደለ? ትንቢተ ኢሳይያስ ላይ ያሳዩ ማለት ነው፣ የሥላሴን ትምህርት የሚገልጡ። በሐዲስ ኪዳን ስንመጣ ደግሞ ምን ይላል? ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ምንድነው? በእግዚአብሔር በብዙ ጎዳና በአባቶቻችን በነቢያት ተናግሮ ነበር አለና አሁን ግን ዓለምን በፈጠረበት ሁሉን ወራሽ ባደረገው በልጁ ደግሞ ተናገረ ይላል። አያችሁ? በነቢያቱ ሲናገረን ነበረ። በነቢያቱ ማንነቱ ሲገልጥልን ነበረ። በነቢያቱ ምንነቱ ሲገልጥልን ነበረ። ኋላ ደግሞ በልጁ ደግሞ ገለጠልን እንደዚህ ማለት ነው። ስለዚህ በሐዲስ ኪዳን ምንድነው አዲስ ነገር የመጣው ሲባል አዲስ ነገር መጥቶስ አይደለም። እንደው ቆይቶ እግዚአብሔር እንደው በቃ አዲስ ሆኖ ተገልጦም አይደለም። በልጁ ግን ነገረን። ልጁ በእቅፉ ያለው አንድያ ልጁ ስለ አብ ተረከልን። ኦኬ ነቢያቱ ቢናገሩ የተሰጣቸውን ነቢያቱ ቢናገሩ በጸጋ ወልድ ቢናገር ግን የባህሪ አባቱን ስለሚያውቅ በእቅፉ ያለው የባህሪ ልጁ ስለሆነ ስለ አባቱ ተረከልን። ኦኬ ስለ አባቱ ተረከልን። ስለዚህ ምን አለ አምላካችን ኢየሱስ ክርስቶስ? አስቀድሞ በነበረኝ ክብር አክብረኝ አለ። ኦኬ ከሰማይ ከወረደ በቆ ወደ ሰማይ ወጣ ማንም የለም እያለ ከአባቱ ዘንድ ተልኮ እንደመጣ ከአባቱ ጋር ህሉ ሆኖ ይኖር እንደነበረ ተናገረ። እኔ በአብ አለው አብን በእኔ እንዳለ አታምኑምን ይላቸዋል። እንዲሁም አንዳንድ የሚነሳ ነገር አለ። አባቴ ከኔ ይበልጣል፣ አብ ከኔ ይበልጣል፣ እንደዚህ የሚሉ ንግግሮች አሉ። እና ምን ይሻላል? መተርጎም ነው፣ በአውዱ መሰረት ማየት ነው። ጥያቄው ምን ነበር? ለምሳሌ ከአብ ከኔ ይበልጣል ሲባል ጥያቄው ከአንተና ከአብ ማን ይበልጣል ተብሎ ነው ጌታ? አይደለም። ችግሩም ጥቅስ እየመዘዙ የሚጠይቁ ስላሉ የክርስቲያኖች ምን ብለው መጽሐፍ ቅዱሳቸውን ይፈታሉ ይረዳሉ የሚለውን ነገር ስለሚያውቁ ነው። ከኔ አብ ይበልጣል ሲል ጌታ አብ ይቀድመኛል እያለ ነው? በሥላሴ ዘንድ መቀዳደም አለ? የሃይራርኪ የስልጣን ልዩነት አለ? የለም። ከኔ አብ ይበልጣል ሲል ከላይ ከፍሎ አንበብ እኮ ነው። ምን ብሎ ጀመረ ጌታ? በእኔም እመኑ በአባቴም እመኑ አለ።
በእኔም እመኑ በአባቴም እመኑ ያለ ጌታ መልሶ ደግሞ ከኔ አይበልጣል ይላል አይልም። ከኔ አይበልጣል ሲል ጌታ ምን እያለ ነው? እኔና አንድ ነን ያለ ጌታ እዛው ደግሞ ዝቅ ብሎ ከኔ አይበልጣል ሲል እንዴ አትመረምሩም አታጠሩም እንዴ? ከኔ አብ ይበልጣል ማለቱ ምን ብሎ ስለጠየቁት ነው? አብን አሳየን አሉት ጌታን። አብን አሳየንና ይበቃናል አሉት። ስለዚህ ምን አላቸው ጌታ? ከኔ አይበልጣል ማለቱ ነው ሰው ሆኜ ተገልጫለሁ። ኦኬ በዚህ በደካማው ሰው ደካማ ነው አይደል? ስለዚህ ጌታ የመላእክትን ዘር አልያዘም የአብርሃም ዘር እንጂ እንደሚል ከመላእክት እንኳን አነሰ ተብሏል እኮ ጌታ በጥቂቱ አነሰ ተብሏል። መላእክት አይራቡም አይጠቡም። ጌታ ግን ፍጹም ሰው ስለሆነ ያንን ገንዘቡ ስላደረገ የሰውን ባህሪና የሰውን አካል ተራ በተጠማ ተባለለት በፈቃዱ። ኦኬ ስለዚህ ምን እያለ ነው ጌታ? እኔ ሰው ሆኜ ተገልጫለሁ፣ አባቴ ግን ሰው ሆኖ አልተገለጠም። ኦኬ በመለኮት ክብሩ ነው ያለው ለማለት ምን አለ? ከኔ አይበልጣል አለ እንጂ ከአንተና ከአባት እስቲ ማን እንደሚበልጥ ንገረን ብለውትም አይደለም ጥያቄ። ስለዚህ አባቴ የሚለው አለ አያችሁ፣ ክርስቶስ አባቴ ይለዋል። ልጄ ደግሞ ይለዋል። ማቴዎስ ወንጌል ላይ ስታነቡ ሰማያት ተከፈቱና ከሰማይ ድምጽ መጣ ምን የሚል የምወደው ልጄ በእርሱ ደስ የሚለኝ ይህ ነው ልጄ ብሎ ይጠራዋል። ሰማያት ተከፍተው አብ ልጄ ይሄ ነው ብሎ የተናገረው ማንም የለም ከክርስቶስ ውጭ። ይህን ድምጽ ደግሞ ድጋሚ በደብረ ታቦርም ተሰምቷል። ጴጥሮስ ዮሐንስና ያዕቆብን ይዞ ወደ ተራራው ከወጣ በኋላ ደመና ከበባቸው አይደለም የሚለው። ከዛስ የጌታ ፊትም ተለወጠ፣ ነጭ ሆነ፣ ብርሃናዊ ሆነ፣ መለኮቱን ለመግለጽ የመለኮታዊ ክብሩን ለመግለጽ። ከዛ ምን አለ? ከሰማይ አሁንም የምወደው ልጄ ይህ ነው ይላል አብ። አሁንም ዕብራውያን መልእክቱ ላይ ምዕራፍ 1 ላይ ቅዱስ ጳውሎስ ስለ ልጁ ግን ይላል ከመላእክትስ አንተ ልጄ ነህ የዛሬው ልጄ ያላሉ ለማን ነው አለና ስለ ልጁ ግን አምላክ ሆይ ብሎ ይጠራዋል። አያችሁ፣ ስለ ልጁ ግን አብ ልጁ ማን ብሎ ይጠራዋል? አምላክ ሆይ። አምላክ ሆይ ያለውና አብ አነሰ ማለት ነው አይደለም። ምኑን ሲናገር ነው? ባህሪን ሲናገር ስለ ልጁ እየነገረ ነው። ስለዚህ በስላሴ ትምህርት አብ ከወልድ አይበልጥም፣ ወልድ ከአብ አይበልጥም፣ መንፈስ ቅዱስ ከአብና ከወልድ አያንስም። አብ ወልድ መንፈስ ቅዱስ በመፍጠር አንድ። መጽሐፈ ኢዮብ ላይ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ማን ፈጠረኝ አለ? የእግዚአብሔር መንፈስ ቅዱስን ፈጠረኝ ይለዋል ኢዮብ። ዳዊት ደግሞ የእግዚአብሔር ዕብራውያን ላይ ደግሞ አሁንም ቅዱስ ጳውሎስ ያመጣና ምን ይለዋል? በልጁ ዓለማትን ፈጠረ ይለዋል። አያችሁ። ስለዚህ በመፍጠር በመለኮት በአገዛዝ በአምላክናት እኛ ሶስት አምላክ የለንም፣ ሶስት መለኮት የለንም። ሶስት አምላክ አላቸው፣ ሶስት መለኮት አላቸው የሚለው የሐሰት ውሸት ትምህርት ነው። እኛ አናምንም እንደዛ። አንዳንዴ ሰዎች የማናምነው ነገር አድርቅ ታምናላችሁ ብለው ሲከራከሩ እኔ በጣም ነው የሚያስቀኝ። እንዴ አላምንም እያልኩ አላምንም ስልህ ታምናለህ ትለኛለህ እንዴ? ይሄ እኮ በጣም አያስኬድህም። አንለስ ውሸት ለማዋሸት ፈልጋል ማለት ነው። እኔ አላመንኩም፣ እኔ አላምንም፣ መጽሐፍ ቅዱሴ ክርስትና ይሄን አያምንም እያልኩ ታምናለህ ድርቅ ካልክ ወይ አላነበብክም ወይ ደግሞ እየዋሸህ ነው። እና ሰው በመለኮት በስልጣን በባህሪ ይህን ዓለም በመፍጠር በፈቃድ በእውቀት አንድ አምላክ አንድ መለኮት፣ በስም አብ ወልድ መንፈስ ቅዱስ ሶስት፣ በአካል አብ እኔ ባይጻለው። ስለዚህ በአካል ሶስት፣ በግብር ደግሞ ሶስት፣ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ። ስለዚህ በሶስትነትና አንድነት የሚለው የእግዚአብሔርን መገለጥ እግዚአብሔር ለእኛ ራሱ እንዴት ገለጠ የሚለውን የምናስተምርበት ትምህርት ነው እንጂ የሆነ እየቆጠርን አንድ እያልን አንድ ጣት እያወጣን አይደለም። እኛ ሶስት እያልን ሶስት ጣትም እያወጣን አይደለም። ሶስትነትና አንድነት የእግዚአብሔር መገለጡ ነው። ምንነትና ማንነትን የምናስተምርበት ነው እና የመለኮት ሶስትነት የለም፣ የአምላክነት ሶስትነት የለም፣ የባህሪ ሶስትነት የለም። ዝርዝሩ ካስፈለገ እንግዲህ ዲስከሽን ላይ በደንብ ዲቴል እንሄድበታለን። አዳሚ እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማል። መዝሙሬ እንደውሌውም ደስ የሚል እንትን ብለናል። እግዚአብሔር ይስጥልን። ሚስተር ዋይት ሰላም ወንድም አለ። ሰላም ብያለሁ። እንዴት ናችሁ? አዳም አለ ከየት ቤተ እምነት ነው? ይቅርታ ስላላወቅኩ ነው።
እኔ ክርስትና ኦርቶዶክስነት። ኦርቶዶክስ። ኦኬ። ጥያቄ አለ ወይስ ምን ነገረን ነገር? አዎ ብዙ ጥያቄዎች ነበሩኝ፣ ግን አሁን ከተነሳው ነገር ላይ መምህር ቢመልስ ይለኛል። ከአንተን የሰማሁት አክቹሊ ግን ያው እንደ አንድ ክርስቲያን ነው። ሊጠየቅ ይችላል አይችልም አላውቅም። የምጠይቃችሁን ነገር አምሰው የአእምሮ ጥያቄያችንን ነው የምናውቀው ከሆነ እንመልሳለን፣ የማናውቀው ከሆነ ደግሞ ጠይቀን እንመጣለን። ኧረ ይሄን ያህል የሚከብደው ነው አይደለም። ምናልባት የማይጠየቅ ነገር ሊሆን ይችላል። ነው ሌላ የፈለግኩት ይገባል። እና ጥያቄ አሁን አንተ ስትል ነው የሰማው ማለት አብ አሚን ወልድ መንፈስ ቅዱስ አይደለም፣ ወልድ ደግሞ አብ ነው አሉ መንፈስ ቅዱስ ነው። እና ወልድ ደግሞ መንፈስ ቅዱስ አይደለም ብለህ ስታስተምር ሰማው አዳም ማለት ነው። መጀመሪያ እንደን መዝሙር ምናልባት ተሳስቼ እንዳልሽ ደጋሞ እስኪ ምን አልኩኝ? አሚን ብቻ ወልድ መንፈስ ቅዱስ አይደለም አልክና እሱን ነው ሞር ምናልባት አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም፣ ወልድ ደግሞ መንፈስ ቅዱስ አይደለም። እንደዛ ነው ያልኩት። ምናልባት በጣቴ ነው እዚህ እያሳየው ምናልባት ጣቴ አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም፣ አብ ከዛው ደግሞ ወልድ ደግሞ መንፈስ ቅዱስ አይደለም ብዬ አልኩኝና ጨረስኩ። ሶስተኛው ስናገር ደግሞ ሁልጊዜ በቃሌ ስለማስታውሰው ነው። መጀመሪያ ሲጀምር እንደዚህ ነው የምለው፣ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ከዛው ቀጥለን ሁለተኛው ላይ ደግሞ ስንናገር ሁልጊዜ መናገር ያለብን አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም፣ ወልድ ደግሞ መንፈስ ቅዱስ አይደለም። ከዛው ሶስተኛ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምንናገረው ስለ ሥላሴ። እሺ ግን አሁን ባልከው ባስተማርከው ትምህርት ግልጽ አይደለም ማለት አይደሉም ለሚባሉት ነገሮች ማለት ነው። አሚን አንተ እንድትመልስልኝ አይደለም ስፔሲፊክ የፈለኩት፣ ግን እኔ የጠየቁበት ምክንያት ነው የምነግርህ። ተረዳኝ። አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም፣ ወልድ መንፈስ ቅዱስ አይደለም ነው ያልከኝ። ስለዚህ ወልድ አብ ነው ማለት ነው። ራይት የሆኑ ማለት ባውንደሪ የምታረግባቸውን ነገሮች ላይ ነው እኔ ፎከስ ወንድም አለ ቤተነት አስተምሮ ስላለ ነው እንደዛ የምናገርበት። ወልድ አባት የሚለው ማንን ነው? አብን ነው። አብ ልጅ የሚለው ማንን ነው? ወልድን ነው። አብ መንፈስ ቅዱስን ልጄ ብሎ ያውቃል? አይልም። መንፈስ ቅዱስ ወልድን አባቴ ብሎ ያውቃል? አይልም። ስለዚህ አብ እኔ ባይ ነው። እኔ ባይነቱ አብ አባት ነው፣ የወልድ አባቱ ነው ማለት ነው አይደል? የባህሪ አባቱ ነው አይደል? ስለዚህ ወልድ አብ አይደለም፣ አብ ወልድ አይደለም ማለት ነው አይደል? ምክንያቱም ወልድ ራሱ አብን አባቴ እያለ ይጠራዋል፣ አብ ደግሞ ወልድን ልጄ ብሎ ይጠራዋል አይደል? አዎ። ስለዚህ አብ ወልድ አይደለም ማለት ነው። አብ ወልድ አይደለም። የኔን አረዳድ ልበል፣ እሱ ነው ቅድም እንትን የፈለኩት። ያንተን አረዳድ ሳይሆን ወንድም አለ መጽሐፍ ግልጽ እንድታረግልኝ ፈልጌ። አዎ መጽሐፍ ቅዱስ የሚለውን ከሱ ጀምረው አሁን የብዙ ጊዜ መሰለ የምንቸገረው እኔም እንዳንተ ነበር። ብዙ ጊዜ ከኔ አረዳድ ጀምረውና ነው ስተቱ። መጀመሪያ መጽሐፍ ቅዱስ እንዴት ነው የሚያስረዳው? መጽሐፍ ቅዱሱን ንባቡን ትረዳዋለህ። መጀመሪያ መጽሐፍ ቅዱስ ራሱ ጋይድ ያደርጋል። መጽሐፍ ቅዱሱን ከተረዳው በኋላ መጽሐፍ ቅዱሱን በመጽሐፍ ቅዱሱ በኮንቴክስቱ በአውዱ ከፈታው በኋላ ከዛ በኋላ ደግሞ ልክ ያንተ መረዳት ጋር ስታመጣው መጽሐፍ ቅዱሱ ጋይድ ስለሚያደርግ አይከብድህም። ለምሳሌ አንድ ነገር ልንገርህ። ለምሳሌ ክርስቶስ ሲጠመቅ ከሰማይ ድምጽ መጣ አይደል? ከዛ የምወደው ልጄ ይህ ነው አለ አይደል? አዎ። አሁን ይሄ ድምጽ የማን ነው? የአብ። በጣም ጥሩ። ወልድ ደግሞ የተጠመቀ የታየ ነበር አይደል? ስለዚህ ከሰማይ ሆኖ ሲናገር የነበረው አብ ነው። በስጋ ደግሞ የተገለጠው ማን ነው? ወልድ አይደል? አብ በስጋ ተገልጧል? አልተገለጠም። መንፈስ ቅዱስ በስጋ ተገልጧል?
እርግቧ ምናልባት ከሆነች እርግጠኛ አይደለሁም። ችግር የለውም። እርግቧ በምሳሌ ምንድነው የሚለው መሰል በእርግብ አምሳል ነው የሚለው አምሳል ነው። ስለዚህ እርግቡ ሳይሆን እርግብ ሆነው መጣ ሳይሆን አምሳል ነው የሚለው። ለምሳሌ መንፈስ ቅዱስ በእሳት አምሳልም እኮ ወርዷል አይደለ በሐዋርያት ላይ። ስለዚህ እሳቱ መንፈስ ቅዱስ እሳት ነው እያልን ነው አይደለም እኮ አይደል? በምንድነው እሳት ምንን ያሳያል? ኃይልን ያሳያል። እሳት ለምሳሌ ሐዋርያቶች ፈሪ ያልነበሩ ጌታ ከነሱ በተወሰደ ጊዜ አይደል እና ጌታን ብላችሁ ኃይልን እስክትቀበሉ ድረስ በኢየሩሳሌም ጠብቁ አላላቸው። ስለዚህ በእሳት አምሳል መውረዱ ሁሉን ለማሳየት ነው። ኃይል ሰጪ የሆነው መንፈስ ቅዱስ በሚስጥር የሚገልጠው መንፈስ ቅዱስ ብርታትን ኃይል ሊሰጣቸው ነውና ሊያጽናናቸው ሊያበረታቸው ነውና አጽናኙ ይባላል። ከዚህ የተነሳ መንፈስ ቅዱስ መጽኒ የሚያጽናው የሚያጽናናው መንፈስ ቅዱስ ጰራቅሊጦስ ይባላል። አየው፣ ለዚህ ነው ጌታ ምን ይለዋል? አጽናኙ ይለዋል። አየው። ስለዚህ በእሳት አምሳል የወረደው ለምንድን ነው? ሊያበረታቸው ሊያጸናቸው። ከዛ በኋላ አይደለ እየወጡ የሰበኩት አይደል? ከዛ በኋላ አይደለ በሰማዕትነት ሁሉም የተገደሉት እዚህ ይላል አይደል? ታውቃለህ። በቃ ስለዚህ አሁን በአምሳል ርግብ የሚወረድበት ምክንያት መንፈስ ቅዱስ ርግብ በምን ምልክት ትታወቃለች? ርግብ ለምሳሌ በኖህ ጊዜ የውሃ መድረቁን ያበሰረችው ማናት? ርግብ ናት አይደል? ርግብና ዘንባባ በእስራኤላውያን ታሪክ በጣም የተገናኘ ሰፊ ታሪክ አላቸው። ዘንባባ ይሄ ማንጠፍ ዘንባባ ይዘው ጌታን ሲቀበሉ ሆሳዕና ዕለት እዚህ ይላል። ዘንባባ ያዙበት ምክንያት የራሳቸው እንትን አሉ ባህል አላቸው። መንፈስ ቅዱስ በርግብ አምሳል የወረደበት አንደኛ ጌታ ሲጠመቅ ሌሊት ነበረ። አንድ ነገር ማወቅ ያለብን ሌሊት ነበረ። ለዚህ ነው አይተህ ከሆነ በቤተክርስቲያናችን ታቦታቱ ሁሉ ወጥተው ያድራሉ አይደል? ውጪ አይደል? በቃ ጥምቀቱ የነበረው ዮሐንስ ያጠምቀው የነበረው በዛች በሌሊት ነበረ ጌታን ያጠመቀው እና በሌሊት ጊዜ እርግብ ይኖራል እንዴ? አይኖርም። አይበሩም አይደል? እርግቦች ታውቃለህ። በሌሊት ነው ያጠመቀው ዮሐንስ። አዎ ማታ ላይ ነው፣ ሌሊት ላይ ነው። ትርጓሜያችን እንደዛ ነው የሚያስቀምጠው። እሺ። እና ቀን ላይ ቢሆን አስተዋሉ፣ ቀን ላይ ቢሆን ርግቧ ብትወርድ ምን ሊሉ ነው? አይ በቃ እቺ ብላ አንድ ርግብ ናት ብሎ አይደለም የሚያስቡት። በሌሊት ግን እርግቦች እነዚህ የሚበሩ ወፎች አዋፎች አይበሩም ታውቃለህ። ርግብ ደግሞ እስከነጭራሹ የምትበር አይደለችም በማታ በሌሊት። ስለዚህ በርግብ አምሳል ማለቱ መንፈስ ቅዱስ ለመገለጡ መንፈስ ቅዱስ ለመውረዱ መንፈስ ቅዱስ ደግሞ ለመጀመሪያ ጊዜ ለመታየቱ ከነሱ ጋራ እርቅ ምህረት ሊደረግ እንደሆነ እርቅ ሊጀመር እንደሆነ ሰላም ሊታወጅ እንደሆነ መድኃኒት ለመወለዱ ሁሉ ለሰላም ክርስቶስ ሰላም ነው። እርሱ የፍቅር ጌታ ነው። ምህረትን ይዞ ነው የመጣው። ምህረት ሊያደርግልን ነው የመጣው። ከአባቱ ዘንድም ነው የመጣው። ወንጌልን ምስራችን ሊሰብክልን ነው። ስለዚህ ያ ምስራቹ ለማሳየት እርቅ ሰላም ሊደረግ መሆኑን ለማሳየት መንፈስ ቅዱስ በርግብ አምሳል ወረደ ማለት ነው። ከባረለ አምሳል የተባለው ለዛ ነው። ልክ በእሳት አምሳል እንደሚለው ሁሉ በርግብ አምሳልም ወረደ ማለት ነው። አሁን እኔ ትልቁ የፈለኩት በስጋ የተገለጠው ግን ሰው ሆነ የተገለጠው ግን ማን ነው? ሰው ሆነ የተገለጠው ግን ማን ነው? ወልድ ነው አይደለ? ስለዚህ ወልድ አብ ነው። አሁን በስጋ አልተገለጠም አብ ብለናል። የተገለጠው ወልድ ነው በስጋ ወይ የተገለጠው በስጋ ወልድ ደግሞ አባቴ ይለዋል። አብ ደግሞ ያልተገለጠው በስጋ ልጄ ይለዋል። ስለዚህ አብ ወልድ ነው ወይም ወልድ አብ ነው አይደለም። ግን ቃል ነው አይደለም? ክርስቶስ ቃል ነው። ኦኬ ወደዛ ነበር። እግዚአብሔርም ቃልም እግዚአብሔር ነው አይደል? አሁን ስንመጣ እንገናኛለን መሰለኝ እዛ ላይ እና እኔ ከዛ ኮንሰፕት ስለምነሳ ነው። ኦኬ ክርስቶስም እግዚአብሔር ነው አይደል? ለኛ ቃል ሲባል አንተ ምን ማለት ነው? በመጀመሪያ ቃል ነበር ሲል የእግዚአብሔር ቃል ነው። ምን ንግግር ማለት ነው አይደለም? እንደ ፕሮሚስ ወይም ቃል ኪዳን የሚሆን ነገር ማለት ነው። ቃል ኪዳን ብለን እናስገባውና እንፍታው እና አሁን ላምብብል ስቴትመንቱንና ሴንስ ከሰጠ ትነግረኛለህ። ለምሳሌ በአንተ ሊድ ቃል ኪዳን ባልከው በመጀመሪያ ቃል ኪዳን ነበር። ቃል ኪዳንም በእግዚአብሔር ዘንድ ነበር። ቃል ኪዳንም እግዚአብሔር ነበር። ያስኬዳል? ቃል ነው፣ የእግዚአብሔር ቃል ነው ማለት ቃሉ ደግሞ ምንድነው ለሚለው እሱን እኮ ነው የምጠይቅህ። እኮ ቃል ኪዳን እንደዛ ይላል። ቃል ኪዳን ስላልከኝ ቃል ኪዳን ዘንድ ነበረ ይላል።
ስማኝ ወንድሜ ቃል ኪዳን የሚለውን ትርጉም ይዘን ንባቡን ስናነበው ቃል ኪዳን የሚለው ትርጉም ይፈታልሃል ነው ንባቡን። አሁን ቃል የሚለው ቃል ኪዳን ነው ስላልከኝ ያንተን ትርጉም ይዤ አረ የኔን አትሰደው። እኔ አንተ ብታስተምረኝ ይሻላል። አንተ እንድትሰማው ስለፈለኩኝ ነው። እኔ ማለት ነገር ነው ትክክለኛው። አንተ ግን እንድትሰማው ስለፈለኩኝ ነው። አንተ ብቻ አይደለም ባይዘው ብዙ ሰው በተለይ በእስልምናው ሳይድ ያው ቃል የሚለውን አካላዊ ቃል የሚለውን ላለመቀበል ተስፋ ቃል ነው፣ ቃል ኪዳን ነው፣ ንግግር ነው፣ ድምጽ ነው ይላሉና እያንዳንዱ ከተህ ግን ለምሳሌ ንግግር ነው ለሚል ሰው ሙሉ ስቴትመንቱ ንግግር የሚለውን ትርጉም ከተበታነብለት ትርጉም አይሰጥም። ለምሳሌ በመጀመሪያ ንግግር ነበር፣ ንግግርም በእግዚአብሔር ዘንድ ነበር፣ ንግግርም እግዚአብሔር ነበር ይባላል? ንግግርም እግዚአብሔር ነበር ይባላል? አይባልም አይደል? አይባልም። አዎ ልክ ነህ። ግን እኔ ቃል ኪዳን ያልኩህ ላይክ በእግዚአብሔር ዘንድ ነበረ ከተባለ እንግዲህ እኛ እንደምንፈጠር የሚታወቅ ከሆነ ለእኛ የተደረገ ቃል ኪዳን ነው ማለት የሚሆን ነገር ማለት ነው። ደግሞ ያ ቃልም እግዚአብሔር ነበር ይላል። አየህ ቃል በመጀመሪያ ቃል ነበር ብሎ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ደግሞ እግዚአብሔር ነበር ነው የሚለው። አዎ እኮ ክርስቶስን ማለት ነው አይደል? ቃልም እግዚአብሔር ነበር ከዓለም በፊት ነበር የሚለው ክርስቶስን ነው ብዬ ነው እኔ የምቀበለው አይደል? አካላዊ ቃል ይባላል። ዙሪ አስረዳውና እንትን ቆይ አይ እሱ ኤክስፕሌን ያድርግልህና ከዛ በኋላ የሚቻል ሌላውን ደግሞ ቤት ብታነብ ጥሩ ነው ብዬ። ኦኬ አካላዊ ቃል ይባላል። ሎጎስ ይለዋል ሲያስቀምጠው አካላዊ ቃል ማለት ነው። አካላዊ ቃል ሲባል ለምሳሌ ወለ በመጀመሪያ ቃል ነበር። አሁን በደንብ አስተውል ቃሉ ምን እንደሚል። በመጀመሪያ ቃል ነበር። በመጀመሪያ ቃል ነበር። መጀመሪያ የተባለው መቼ ነው? መጀመሪያ የተባለው መቼ ነው? ምክንያቱም በመጀመሪያ አይደለም የሚለው በመጀመሪያ ቃል ነበር። አሁን ኦሪት ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ያዛል። እዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር ሲል በመጀመሪያ ሲል ቅድመ ዓለም ማለት ነው አይደል? ዓለም ሳይፈጠር ነበር የሚባለው ነገር እኔነት ያለው ነው ወይስ የሌለው ነው? ምክንያቱም በመጀመሪያ ካለ ቅድመ ዓለም ነበር እያለ ነው። አየኸው? ቅድመ ዓለም ማለት ዓለም ሳይፈጠር ነበረ። ሊኖር ደግሞ ነበር ተብሎ የሚነገርለት ማለት ደግሞ እግዚአብሔር አይደለ? አምላክ። በጣም ጥሩ። በመጀመሪያ ቃል ነበር፣ ቅድመ ዓለም ቃል ነበር ማለት ነው። ነበር ማለት እኔነት አለው ማለት ነው። ቃልም በእግዚአብሔር ዘንድ ነበር ሲል ያ አካላዊ ቃል ከአባቱ ጋር ነበር ማለት ነው። ኦኬ ከአባቱ ጋር ነበረ። ቃልም ደግሞ እግዚአብሔር ነበር ሲል ደግሞ ያው አካላዊ ቃል አየው ንግግር ሳይሆን ወይ ቃል ኪዳን ሳይሆን አካላዊ ቃል እኔ ባይ ማለት ነው። ዮሐንስ ራእይ ይሄንን ሲያመጣልህ ዮሐንስ ራእይ ምን ይላል መሰለ? በደም የተረጨ ልብስ ለብሷል፣ በደም የተረጨ ልብስ ለብሷል፣ ስሙም ማን ተብሏል ይላል። ትዝ ይልህ እንደሆነ ጥቅሱ በደም የተረጨ ልብስ ለብሷል፣ ስሙ ማን ይባላል ይላል። ማን ተብሏል ይላል? ትዝ ይልህ ከሆነ ካላወቀው ልንገርህ። እሺ ንገረኝ። የእግዚአብሔር ቃል ይሏል ክርስቶስ። አዮ በደም የተረጨ ልብስ ለብሷል፣ ስሙ የእግዚአብሔር ቃል ተብሏል ይላል። ስለዚህ ያ ቃል ስጋ የሆነው ቃል በስጋ የተገለጠው ቃል ንግግር ሳይሆን ቃል ኪዳን ሳይሆን እኔ ባይ ነው ማለት ነው። አየህ እኔነት ያለው ነው። ለዚህ ነው ከሶስቱ አካል አንዱ አካል ነው የሚባለው። ከዛ ዝቅ ብለን የሚለው በዮሐንስ ወንጌል ላይ ሁሉ በእርሱ ሆነ ከሆነም አንዳችሁ ካለ እርሱ አልሆነም። አየው አሁን ሁሉ በእርሱ የሚሆነው ምን ስለሆነ ነው? ፈጣሪ ስለሆነ አይደለ? በቃ ስለዚህ ሁሉ በእርሱ ሆነ ከሆነም አንዳችሁ ካለ እርሱ አልሆነም ይልና ወደ ዓለም ደግሞ ይመጣ ነበረ በዓለም ደግሞ ነበር ይላል። አሁን እዚህ ጋር ያዝ እንግዲህ ወደ ዓለም ይመጣ ነበር በዓለም ደግሞ ነበረ። ወደ ዓለም ይመጣ ነበር ግን ሳይመጣ ደግሞ የነበረ ማን ሊሆን ይችላል? ክርስቶስ ነው። ቃል ምክንያቱም ሳብጀቱ ቃል አይደለም የሚለው በመጀመሪያ ቃል ነበር። ያ ቃል ወደ ዓለም ይመጣ ነበረ ደግሞ በዓለም ደግሞ ነበር ይላል። ወደ ዓለም ይመጣ ነገር ያለው ነው። ስለዚህ ቃል የምንለው ምንድነው ማለት ነው? ሎጎስ የተባለው ወይም እኔ ባይ ማለት ነው። አየው እኔ ይሄ ንግግር ሳይሆን አድራጊ ፈጣሪ የሆነው እኔ ባይ ከሶስቱ አካል አንዱ አካል የሆነው ከሶስቱ ቅዱስ አንዱ ቅዱስ የሆነው ቃል ወይም አካላዊ ቃል ምን ነው ማለት ነው። ቃልም ስጋ ሆነ አይደለም የሚለው መጨረሻ ላይ ስግው ቃል ይባላል። አየው ያ አካላዊ ቃል ስግው ቃል ንግግር ቃል ኪዳን ሳይሆን ስግው ቃል ሆነ ወይም አካላዊ ቃል ስጋ ሆነ። አካላዊ ስንል እኔነት ያለው ማለት ነው። ክርስቶስ ስለራሱ ሲናገር አካላዊ
ህላዌው አስቀድሞ የነበረው ማንነቱ ወይም ህልውናው አካላዊ እንደሆነ እኔ ባይ እንደሆነ ሲናገር ምን አለ መሰለህ? ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ጌታ ወደ ጌታ ምንድነው ጌታ ወደ ዮሐንስ ሊጠመቅ ሲመጣ ዮሐንስ እንዲህ ብሎ መሰከረ። ምን አለ መሰለህ? ከኔ በኋላ የሚመጣው ከኔ በፊት ነበር አለ። አየው፣ አሁን በዮሐንስ ንግግር ውስጥ ምንድነው የምትረዳው ወንድሜ? ከኔ በኋላ የሚመጣው ከኔ በፊት ነበረ ሲል ማለት ነው። አው ክርስቶስን ነው ተረድቻለሁ። አይ ከኔ በፊት ነበረ ሲል ማለት ነው። ዮሐንስም ቃል ነው አይደል? ቃል ማለት ክርስቶስ ጋር ይፈጸማል። ሲፈጸም መቆም ሲገባው ግን እስከ ዓለም ፍጻሜ ድረስ ቀጥሎት ይሄዳል። ቃል እግዚአብሔር ድርጊቶች ሁሉ ነው። ለዛ ነው እንደዛ ያልኩ። ግን ቃል ስጋ ይሆናል አይደል? ከዛ ግን አይደል ተሳስቻለሁ። አካላዊ ቃል ያ ዓለምን ሁሉ የፈጠረው በዓለም የነበረው እውነተኛው ብርሃን ወደ ዓለም ዮሐንስ ጋር ለምን አመጣው አልገባኝም። ማለት የእመቤታችን የመረጣቸው ሰዎች እግዚአብሔር በምድር ላይ ያደረጋቸው በረከቶችና ትንቢቶች በሙሉ ቃል ናቸው። ቃል ማለት ስለ ክርስቶስ ስታወራ ክርስቶስ አካላዊ ቃል ነው፣ ንግግር አይደለም፣ መልእክትም አይደለም። ክርስቶስ አካላዊ ቃል ነው። ምክንያቱም ሁሉን የፈጠረ ሁሉን የሰራ ሁሉ በእርሱ የሆነ በዓለም የነበረ መጀመሪያም የነበረ እርሱ ከአባቱ ጋር የነበረው አካላዊ ቃል ይባላል። ሰው ለክርስቶስ ሲነገር እኔ ባይነት ያለው ስለሆነ አካላዊ ቃል ይባላል። ቅድም እኮ ነገርኩ፣ በደም የተረጨ ልብስ ለብሷል፣ ስሙ ማን ተብሏል ይላል? የእግዚአብሔር ቃል። አየው፣ ያ ቃል ስጋ ሆነ ያልነው አካላዊ ቃል ቅድመ ዓለም ከአባቱ ጋር የነበረ በመጀመሪያ ቃል ነበር የተባለ ለዛ ነው። አሁን በደንብ አስተውል። በመጀመሪያ ቃል ነበር የሚለው ስንፈታውን ብለን ፈታ ነው። ዓለም ከመፈጠሩ በፊት ነበር ብለን የፈታ ነው። ዓለም ከመፈጠሩ በፊት የነበረ ፈጣሪ ወይስ ፍጡር? ፈጣሪ። ስለዚህ በመጀመሪያ ቃል ነበር ተብሎ ለክርስቶስ ሲነገር ምን እያልን ነው? አካላዊ ቃል ነው እያልን ነው። ገባህ? ንግግር ሳይሆን ዝሩ ሳይሆን እኔ ባይ የሆነ እኔነት ያለው አካላዊ ቃል ነው። እኔ ማለት የሚችል ማለት ነው። እሱን ተረድተሃል? የሚችል ማለት ነው። እሱን ተረድተሃል? ተረድቻለሁ። በጣም ጥሩ። ከዛ በኋላ ደግሞ የእግዚአብሔር ደግሞ ትምህርት በነቢያቱ ላይ እያደረ በሐዋርያቱ ላይ እያደረ በመምህራኑ ላይ እያደረ ደግሞ የሚያናግራቸው ደግሞ የእግዚአብሔር ደግሞ ምን አለ? ትምህርቱ ድምፁ ለኛ ያለው መልእክት አለ። አየው፣ ያም ራሱ አሁን ለምሳሌ ወንጌል ምን ይባላል? የእግዚአብሔር ቃል ይባላል አይደል? ወንጌል የእግዚአብሔር ቃል ነው ስንል ወንጌል ስጋ ሆኗል እያልን ነው ወይም እኔ ስጋ ሆኗል እያልን ነው ወይም እኔነት አለው እያልን ነው? ቀድባንም ነበር እያልን ነው? አይደለም አይደል? አይደለም። ቃል የሚለው ለክርስቶስ ሲነገር እኔ ባይነት ዝሩ ያልሆነ ግን ይልቁንም እኔ ባይ የሚችል እኔ ማለት የሚችል የነበረ አልፋና ኦሜጋ የነበረ ክርስቶስ እዚህ ነው። እኔ አልፋና ኦሜጋ ያኛለው ምንድነው? አስቀድሞ የነበረ ስለሆነ። ታዲያ ነቢያቱ የሚያስተምሩት ሰባኪያኑ አሁን የሚያስተምሩት እኔ እናንተ የምንናገረው ቃል እግዚአብሔር ለምን ተባለ? አዎ፣ ለምሳሌ መጽሐፍ ቅዱስ ትንፋሰ እግዚአብሔር ይባላል። ለእኛ ለፍጡራኑ እግዚአብሔር ያዘጋጀልን መጽናኛ መማሪያ፣ ኦኬ፣ የምንበረታበት ስለ መንግስቱም ተስፋ የምናደርግበት ከክፉ ነገር የምንጠበቅበት ይሄ የእግዚአብሔር ለኛ ያለው መልእክት ደግሞ ቃለ እግዚአብሔር ይባላል ማለት ነው። ስለ ክርስቶስ ግን ስናወራ ግን ስለ ፈጣሪ ነው እያወራን ያለ ነው። ሁሉን ስላደረገው ነው የምናወራው። እኔ ባይነት ስላለው አካላዊ ቃል ነው የምናወራው ማለት ነው። ኦኬ፣ እሺ። መዝሙረ ሌላ ቀን ጊዜ ሲኖር በደንብ ጠይቅ፣ ጥያቄዎች አሉ። ኤኒዌይ ቴንክ ዩ ለታለው አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ወንድም አለ በርታለን። እሺ መዝሙረ ቴንክ ዩ ቃለ ሕይወት ያሰማልን።